ሴት ልጅን ሳያይ የሞተው ብቸኛው ሰው። This is Mihailo Tolotos, a Greek monk who never saw a woman in his 82 years of life. ሂሮ ኦኖዳ ጦርነቱ ያላበቃለት ብቸኛው ወታደርና ናህራን ካርሚ የተርሚናሉ ነዋሪ። እነዚህን ዓለማችን ላይ የተደረጉ አስገራሚ ሁኔታዎች ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሚካኤል ቶሎስቶስ ሴት ልጅን ሳያይ የሞተው ብቸኛው ሰው። ታሪኩ የሚጀምረው 1856 እንደ አውሮፓውያን አቆጣጠር ግሪክ ውስጥ ነው። ሚካኤል በተወለደ በ4 ቀኑ እናቱ ከዚህ ዓለም በሞት ትለያለች። በወቅቱ ቤተሰቡ ማንነቱ የማይታወቅና ማንም ዘመድ ያልነበረው በመሆኑ ጎረቤቶቹ ሕፃኑን ወስደው በሰሜን ግሪክ ለሚገኘውና አቶስ ተራራ ላይ ለሚገኘው ጥንታዊ ገዳም ሰጡት። ሚካኤል ያደገበት የአቶስ ተራራ ለየት ያለ ሕግ ያለው ቦታ ነው። ከ10ኛው ክፍለ ዘመን ጀምሮ የሚሰራው አባቶን የተባለ ሕግ ማንኛውም ሴት ወደ ተራራውና ወደ ገዳማቱ ግቢ እንዳትገባ ይከለክላል። የሚገርመው ግን ሕጉ ሴት ሰዎችን ብቻ ሳይሆን ሴት እንስሳትን የሚከለክል መሆኑ ነው። ሚካኤል በዚህ ገዳም ቅጥር ግቢ ውስጥ ከመነኮሳቱ ጋር አደገ። ከገዳሙ በር ወጥቶ ወደ ከተማ ሄዶ አያውቅም። መነኮሳቱ ስለ ዓለም የሚያስተምሩት በሃይማኖታዊ መጽሐፍ ብቻ ነበር። ሚካኤል እያደገ ሲሄድ ስለ ሴት ልጅ ማንነት የሚያውቀው ነገር አልነበረም። በወቅቱ ሬዲዮ፣ ቴሌቪዥን ወይም ኢንተርኔት አልነበረም። ፎቶግራፍና ጋዜጦቹም ወደ ገዳም አይገቡም ነበር። ስለዚህ ሚካኤል እናቱን፣ እህቱን ወይም ማንኛውንም ሴት አይቶ አያውቅም። ምንም እንኳን ዓለም በአንደኛውና በሁለተኛው ዓለም ጦርነት ስትናወጥ ቴክኖሎጂ ሲያድግና መኪናዎች ሲፈጠሩ እሱ ግን በዚያው በገዳሙ ግቢ ውስጥ ጸሎት በማድረግና መጻሕፍትን በማንበብ ብቻ ኖረ። ብዙዎች ለምን አንድ ቀንም ቢሆን ወጣትም ብለው ቢጠይቁትም እርሱ ግን ባለው ሕይወት ረክቶ መኖር መረጠ። በ1938 እንደ አውሮፓውያን አቆጣጠር ሚካኤል ቶሎቶስ ለ82 ዓመቱ ከዚህ ዓለም ተለየ። መነኮሳቱ በታላቅ ክብር ቀበሩት። በወቅቱ የነበሩ ጋዜጦች የእርሱን ታሪክ በዓለም ላይ ሴት ልጅን ሳያይ የሞተው ብቸኛው ሰው በሚል በሰፊው ዘግበውታል። ሁለተኛው ሂሮ ኦኖዳ ጦርነቱ ያላበቃለት ብቸኛው ወታደር። በ1944 እንደ አውሮፓውያን አቆጣጠር ሁለተኛው የዓለም ጦርነት በከፍተኛ ሁኔታ የተፋፋመ በነበረበት ወቅት የ22 ዓመቱ ወጣት ሂሮ ኦኖዳ ወደ ፊሊፒንስ ሉባንግ ወደምትባል ትንሽ ደሴት ተላከ። ኦኖዳ ተራ ወታደር ሳይሆን በደፈጣ ውጊያና በስለላ የሰለጠነ መኮንን ነበር። ከአዛዦቹ የተሰጠው ትዕዛዝ ግልጽና ጠንካራ ነበር። በምንም ተአምር እጅ እንዳትሰጥ፣ በራስ ብቃት ቆይ፣ እኛ ተመልሰን እንመጣለን። ይህ ምናልባት 3 ዓመት ወይም 5 ዓመት ሊፈጅ ይችላል፣ ግን መምጣታችን አይቀርም የሚል ነበር። ጦርነቱ አበቃ። ኦኖዳ ግን ቀጠለ። በ1945 እንደ አውሮፓውያን አቆጣጠር ጃፓን በአሜሪካ የአቶሚክ ቦምብ ተደብድባ እጅ ሰጠች። ጦርነቱ በይፋ በቃ። በሉባንግ ደሴት የነበሩት አብዛኞቹ የጃፓን ወታደሮች ተማረኩ ወይም ተገደሉ። ኦኖዳ ግን ከ3 ጓደኞቹ ጋር ወደ ጫካው ጥልቅ ክፍል በመግባት መደበቅ ጀመረ። የፊሊፒንስ መንግስት ጦርነቱ አክትሟል፣ ውጡ የሚሉ በራሪ ወረቀቶችን በጫካው ውስጥ በተደጋጋሚ በተዋጊ አውሮፕላኖች በትኗል። ኦኖዳ ግን እነዚህን ወረቀቶች ሲያይ ይህ የጠላት ተንኮል ነው፣ እጅ እንድንሰጥ ሊያታልሉ ነው ብሎ ጓደኞቹ እንዳይወጡ አገዳቸው። ኦኖዳና ጓደኞቹ ለ3 አስርት ዓመታት ያህል በጫካ ውስጥ ኖሩ። ምግባቸው የዱር ሙዝ፣ የኮኮናት ፍሬና አልፎ አልፎም የአካባቢውን ገበሬዎች ከብት በማረድ ያገኙት ስጋ ነበር። ልብሳቸው ሲያልቅ ከዛፍ ቅርፊትና ከድሮ ወታደራዊ ትጥቃቸው ይጠገኑ የለብሱ ነበር። በእነዚህ ዓመታት ውስጥ አብረውት የነበሩት 3ቱ ጓደኞቹ አንዱ እጁን ሰጠ፣ 2ቱ ደግሞ ከአካባቢ ፖሊስ ጋር በነበረ ግጭት ተገደሉ። ኦኖዳ ግን ለብቻው ሆነ። ጠመንጃውን በየቀኑ እየጠረገ ጥይቶቹን እየቆጠበና ጫካውን እየጠበቀ ለብቻው ለዓመታት ቆየ። በ1974 እንደ አውሮፓውያን አቆጣጠር ኖሪዮ ሱዙኪ የተባለ አንድ ጃፓናዊ ተጓዥ ኦኖዳን ካላገኘው ብሎ ወደ ፊሊፒንስ ጫካ መራ። ብዙ ፍለጋ ካደረገ በኋላ ኦኖዳን በድንገት አገኘው። ሱዙኪ ጦርነቱ ካበቃ 29 ዓመታት እንደሆነውና ጃፓን አሁን የበለጸገች ሀገር መሆኗን ነገረው። ኦኖዳ ግን አሁንም አላመነ። የቀድሞ አዛዥ መጥተው ካላዘዙኝ በስተቀር ትጥቄን አልፈታም ብሎ ድርቅ አለ። የጃፓን መንግስት የኦኖዳን የቀድሞ አዛዥ ሜጀር ታኒጉቺን ፈለገ። አዛዡ በወቅቱ የመጽሐፍ መደብር ሻጭ ሆነው ይሰሩ ነበር። እርሳቸውን ወደ ፊሊፒንስ ጫካ በመውሰድ ከኦኖዳ ጋር እንዲገናኙ ተደረገ። አዛዡ በይፋ የጦርነት ትዕዛዙ መቆሙንና መሳሪያውን እንዲፈታ አዘዙት። ኦኖዳ በ1974 እንደ አውሮፓውያን አቆጣጠር
የድሮ ወታደራዊ ልብሱን ለብሶ የሳሙራይ ጎራዴውንና ጠመንጃውን ይዞ በክብር እጅ ሰጠ። ለ30 ዓመታት ጫካ ውስጥ ቢቆይም መሳሪያው ግን አሁንም ድረስ በጥሩ ሁኔታ ይሰራ ነበር። ወደ ጃፓን ሲመለስ በሚሊዮኖች የሚቆጠሩ ሰዎች እንደ ጀግና ተቀበሉት። ሂሮ ኦኖዳ በ2014 እንደ አውሮፓውያን አቆጣጠር ዓ.ም በ91 ዓመቱ ከዚህ ዓለም በሞት ተለየ። ሶስተኛው ታሪካችን መህራን ከርሚ ተርሚናሉ ነዋሪ ጉዞና የሰነዱ መጥፋት። ታሪኩ የሚጀምረው በ1988 እንደ አውሮፓውያን አቆጣጠር ነው። መህራን ካልሚ ናስር የተባለ ኢራናዊ ስደተኛ ከቤልጂየም ተነስቶ ወደ እንግሊዝ ለንደን ለመሄድ በፈረንሳይ በኩል ጉዞ ጀመረ። ነገር ግን በፓሪስ ሻርል ደጎል አውሮፕላን ማረፊያ እንደደረሰ ፓስፖርቱንና የስደተኝነት ሰነዶቹን የያዘው ቦርሳ እንደተሰረቀበት ተናገረ። ምንም እንኳን ፓስፖርት ባይኖረውም ወደ ለንደን የሚወስደውን አውሮፕላን ተሳፍሮ መሄድ ቻለ። ሆኖም ለንደን ሂትሮ አውሮፕላን ማረፊያ ሲደርስ ማንነቱን የሚገልጽ ሰነድ ባለመኖሩ የኢሚግሬሽን መኮንኖች ወደ መጣበት ፈረንሳይ መለሱት። መህራን ወደ ፓሪስ ሲመለስ በፖሊስ ቁጥጥር ስር ዋለ። ነገር ግን ሁኔታው በጣም አስቸጋሪ ሆነ። ፓስፖርት ስለሌለው ከኤርፖርቱ ወጥቶ ወደ ፈረንሳይ መግባት አይችልም። ወደ መጣበት ሀገር ቤልጂየም ለመመለስም ሰነድ ያስፈልገዋል። ወደ ትውልድ ሀገሩ ኢራን መመለስ በወቅቱ ለደህንነቱ አስጊ ነበር። በዚህ ምክንያት የፈረንሳይ ባለስልጣናት ከኤርፖርቱ እንዳይወጣ ነገር ግን በቁጥጥር ስር ሆኖ እዚያው ተርሚናል 1 ውስጥ እንዲቆይ ወሰኑ። ይህ ለጥቂት ቀናት ተብሎ የተጀመረው ቆይታ ግን ወደ 18 ዓመታት ተራዘመ። መህራን በኤርፖርት ውስጥ ተርሚናል 1 በሚገኝ አንዲት ቀይ ሶፋ ላይ መኖር ጀመረ። ንብረቶቹን በሙሉ በካርቶን ሳጥኖቹ አጭቆ ከጎኑ ያስቀምጣል። ጠዋት በማለዳ ተነስቶ በአውሮፕላን ማረፊያው መታጠቢያ ቤት ገላውን ይታጠባል፣ ልብሱን እዚያው ያጥባል። ቀን ደግሞ መጽሐፍትንና ጋዜጦችን በማንበብ እንዲሁም የራሱን ማስታወሻ በመጻፍ ያሳልፋል። የአውሮፕላን ማረፊያው ሰራተኞችና መንገደኞች በሚሰጡት ምግብና እርዳታ ይተዳደር ነበር። ከጊዜ በኋላ መህራን ሰር አልፍሬድ የሚል ቅጽል ስም ተሰጠው። በዓለም ዙሪያ ያሉ ጋዜጠኞች የእሱን አስገራሚ ኑሮ ለመዘገብ ወደ ኤርፖርቱ ይመጡ ነበር። ከብዙ ዓመታት በኋላ በ1999 አካባቢ የፈረንሳይና የቤልጂየም መንግስታት የመኖሪያ ፈቃድ ሰነድ ሰጡት። ሆኖም መህራን ሰነዶቹ ላይ ስሜ በትክክል አልተጻፈም በሚልና ለዓመታት በቆየው ብቸኝነት ምክንያት አእምሮ ስለተጎዳ ከኤርፖርቱ ለመውጣት ፈቃደኛ አልሆነም። ይህ ሶፋ ቤቴ ነው በማለት እዚያው መቆየትን መረጠ። ታዋቂው ዳይሬክተር ስቲቨን ስፒልበርግ የመህራንን ታሪክ ሰምቶ ተርሚናል የተባለውን ፊልም በ2004 እንደ አውሮፓውያን አቆጣጠር ሰራ። ተዋናይ ቶም ሃንክስም ዋናውን ገጸ ባህሪ ወክሎ ተጫውቷል። መህራን ከዚህ ፊልም ከፍተኛ ገንዘብ ቢያገኝም አሁንም ግን ህይወቱን በኤርፖርቱ ቀጠለ። በ2006 እንደ አውሮፓውያን አቆጣጠር በህመም ምክንያት ወደ ሆስፒታል ተወሰደ። ከዚያ በኋላ በተለያዩ መጠለያዎች ቢኖርም ህይወቱ ከማለፉ ጥቂት ሳምንታት በፊት ግን እንደገና ወደ ቀድሞ ቤቱ ሻርል ደጎል ኤርፖርት ተመለሰ። መህራን ካልሚ በኖቬምበር 2022 በ80 ዓመቱ እዚያው በሚወደው አውሮፕላን ማረፊያ ውስጥ በተፈጥሮ ሞት አረፈ። ለዛሬ ያመጣላችሁ መረጃዎች እነዚህ ናቸው። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰቡን